ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያክል መረጃዎችን አጋራችኋለሁ። የመጀመሪያው ግብጽ የኢትዮጵያ ታላቁ ህዳሴ ግድብን በተመለከተ ከዚህ በኋላ ከኢትዮጵያ ጋር ተጨማሪ ንግግር አይኖርም፣ እርምጃ እንወስዳለንም ሲሉ ዝተዋል። የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ ከቢቢሲ ጋር ባደረጉት ቃለ ምልልስ ምን ተናገሩ? በኢትዮጵያ ላይ የዛቱትን አስደምጣችኋለሁ። በሌላ በኩል ከወደ አሜሪካ ከሚኒሶታ ግዛት የተሰማው ዜና በርካቶችን አስገርሟል። ይኸውም ክቡራን አድማጮች ጎረቤት ሶማሊያን ጨምሮ በምስራቅ አፍሪካ ላይ ከፍተኛ ጥቃት በሚያደርሰው የአልሸባብ ቡድንን በተመለከተ ነው። ከወደ አሜሪካ ሚኒሶታ ግዛት የተሰማው ይኸውም በርካታ ሶማሊያውያን የሚኖሩባት የሚኒሶታ ግዛት የህዝብ ገንዘብ ለአልሸባብ ይተላለፋል በሚል መረጃ መውጣቱን ተከትሎ የአሜሪካ መንግስት ምርመራ ጀምሯል። ይህንን በተመለከተ የተጀመረው ምርመራን ለህዝብ ይፋ እንደሚደረግም ተገልጿል። ፕሬዚደንት ዶናልድ ጄ ትራምፕም በጉዳዩ ላይ ቀጥተኛ ትዕዛዝ መስጠታቸው ተነግሯል። ጉዳዩን አስመልክቶ በስፋት አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቀድሚያም ግብጽ የኢትዮጵያ ታላቁ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ከዚህ በኋላ ተጨማሪ ውይይት አላደርግም ስትል አስታወቀች። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ለቢቢሲ አረጋግጠዋል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት አሉ የተደረጉ ውይይቶች አንዳችን መፍትሄ አላመጡም ነው ያሉት። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለውን ግንኙነት የበለጠ ሻክሯል በማለት ጠቅሰው በዚህም መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊገባው ይገባልም ሲሉ ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህንነቴን አስከብራለሁ ማለቷን ዘግበዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለመስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጠል እርምጃ ነው የምንቆጥረው ብለዋል። አክለውም ሲናገሩ ህገ ወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የሚገልጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማለት ደግሞ ማሳወቅና ጉዳት አለማስከተሉን ማረጋገጥ ያስፈልጋልም ሲሉ ተደምጠዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዚደንት አብዱልፈታህ አልሲሲ መዛታቸውን መዘገቡንም ቢቢሲ አስታውሷል። ኢትዮጵያም በሰጠችው ምላሽም ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለች ሲል የኢትዮጵያ መንግስት አስታውቋል። አልሲሲ ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗን እንደ ድክመት መቆጠር የለበትም ብለዋል። ፕሬዝደንቱ ኢትዮጵያን ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ባለው ኃላፊነት የጎደለ ባሉት እሳቸው አጠራር አካሄድ ሀገራቸው እጇን አጣጥፋ እንደማትቀመጥም ሲዝቱ መቆየታቸው ይታወቃል።
የኢትዮጵያ የውሃና ኢነርጂ ሚኒስትር በሰጠው ምላሽ ኢትዮጵያም በአባይ ወንዝ የመጠቀም መብቷን አሳልፋ ለማንም እንደማትሰጥ አረጋግጧል። ከኢትዮጵያ ጠላቶች በኩል በእጃዙር ጫና ቢበረታም የኢትዮጵያን እድገት አይቀለብሰውም ሲሉም አረጋግጠዋል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ የህዳሴ ግድብ ከዓለም አቀፍ ሕግ ውጪ የተወሰደ የአንድ ወገን እርምጃ ነው፣ ይህም የሚያሳዝን ነው፣ እኛን ስላላማከሩን እውቅና አንሰጠውም ብለዋል። ያሳለፍነው መስከረም ወር መገባደጃ ላይ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስትሩ ኢትዮጵያን በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው ኢትዮጵያን መክሰሳቸው ይታወቃል። በዚህም ጉባኤ ላይ የተገኙት በተባበሩት መንግስታት ድርጅት ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብፁ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ሲሉ አጣጥለውታል። ግብጽ ስለ ታላቁ የህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይዛ ቀርባለች ሲሉም ክሷን አጣጥለዋል። የህዳሴ ግድቡ ከተመረቀ በኋላ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃም በሱዳን ጎርፍ አስከትሏል በሚል ግብጽ ክስ አቅርባም ጭምር እንደነበር ይታወቃል። ኢትዮጵያ ክሱን አስተባብላ የግብጽ ክስ ዓለም አቀፉን ማህበረሰብ ሆነ ተብሎ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክትም ለመፍጠር ያለመ ነው ሲል ገልጿል። ከግብጽ ክስ በተቃራኒ ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ከባድና ታሪካዊ ውድመት ሊያመጣ ይችል ነበር። ግድቡ ነው እንዲያውም ግብጽና ሱዳንን ጠብቆ ያቆያቸው ሲሉ የውሃና ኢነርጂ ሚኒስትሩ ቁርጥ ያለ ምላሽ ሰጥተዋል። የግብጽ የውጭ ጉዳይ ሚኒስትር ምንም ስምምነት ላይ ሳንደርስ ከ13 ዓመታት በላይ ስንደራደር ቆይተናል። እኛ በቅን ልቦና ስንደራደር ስለነበር የሚያሳዝንን ነው ሲሉ ተደምጠዋል። አያይዘውም ሌላኛው ወገን ግን በሚያሳዝን ሁኔታ ይህንን የድርድር ጊዜ መሬት ላይ ያለውን ሁኔታ ለመቀየር ተጠቅሞበታል ሲሉም ከሰዋል። የድርድሩ ሂደት ወደፊት ሊቀጥል የማይችልበት ነጥብ ላይ አሁን ላይ ደርሷል ብለን እናምናለን። ከአንድ ዓመት በፊትም በግልጽ አሳውቀን ነበር በማለት በቀጣይ የሚካሄዱ ውይይቶችም ከኢትዮጵያ ጋር እንደማይኖሩም የግብፁ ኃላፊም ገልጸዋል። አሁን ላይ በግብጽና በኢትዮጵያ መካከል ያለው ግንኙነት ባለበት ቆሟል ያሉት ሚኒስትሩም ግድቡ ጉዳት የሚያደርስብን ከሆነ በዓለም አቀፍ ሕግ መሰረት ብሔራዊ ጥቅማችንና የውሃ ደህንነታችንን የመጠበቅ ሙሉ መብታችንን እንጠቀማለንም ብለዋል። ከቢቢሲ ጋር ቃለ ምልልስ ያደረጉት የግብጽ ውጭ ጉዳይ ሚኒስትር በናይል ተፋሰስ ውስጥ ከሚገኙ ሀገራት መካከል 98 በመቶ የሚሆነው ውሃ ከናይል በማግኘት ግብጽ የወንዙ ጥገኛ የሆነች ብቸኛዋ ሀገር ነች በማለት ገልጸው ሌላ የውሃ ምንጭ የለንም፣ ያለን አንዱ አባይ ነው ያሉት ሚኒስትሩ ከአባይ ወንዝ በየአመቱ 55.5 ቢሊዮን ኪዩቢክ ሜትር ውሃ እንደሚያገኙና ግብጽ የምትጠቀመውም አመታዊ የውሃ መጠን ግን ከ80 ቢሊዮን ኪዩቢክ ሜትር በላይ እንደሆነ ጠቅሰዋል። ስለዚህም ባለን ውሃና በፍላጎታችን መካከል ያለውን ክፍተት የምናሟላው ውሃውን በድጋሚ ጥቅም ላይ በማዋል ነው። በዓለም ላይ 4 ጊዜ ውሃን እንደገና ጥቅም ላይ የምታውል ብቸኛ ሀገር ግብጽ ናት ሲሉም ተደምጠዋል። የወንዙ አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ክስ ብታቀርብም እንዲሁም ከግድቡ መገንባት በኋላ የውሃ መጠኑ ጨምሮ ታይቷል። የውጭ ጉዳይ ሚኒስትሩ በበኩላቸው ለ13 ዓመታት ተነጋግረን ምንም ነገር ላይ አልደረስንም፣ ምንም መግባባት ላይ አልደረስንም። ስለዚህም በዚህ ማለቂያ በሌለው መንገድ በመቀጠል ሌላኛውን ወገን መሬት ላይ ያሉትን ነገሮች እንዲቀይር ተጨማሪ እድል አንሰጥም ብለዋል። ኢትዮጵያ፣ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለአመታት ድርድር አድርገዋል። ሆኖም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራው ጀምሯል። ግብጽ በአፍሪካ ግዙፍ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ስትሞክር ቆይታለች። በጸጥታው ምክር ቤት በዓለም አቀፍ ደረጃ ሰላምና ደህንነት የሚመለከት ዋና መድረክ ስለሆነና ይህ ጉዳይም ግልጽ የሆነ የዓለም አቀፍ ደህንነትና ስጋት ስለሆነ ወደ ምክር ቤቱ ያመራል ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። በሌላ ዜና
ከወደ አሜሪካ በርካታ ሶማሊያውያን ከሚኖሩበት ከሚኒሶታ ግዛት የተሰማው ዜና በርካቶችን አስገርሟል። የአሜሪካ መንግስትም ምርመራ መክፈቱ ተሰምቷል። ከሚኒሶታ ግዛት የህዝብ ገንዘብ እየተሰበሰበ ለአልሸባብ የሽብር ቡድን ይተላለፋል በሚል የአሜሪካ መንግስት ምርመራ በሚኒሶታ ላይ መክፈቱ ተሰምቷል። የአሜሪካ ግምጃ ቤት እንዳስታወቀው ከሆነ ከአሜሪካዋ ግዛት የሚላከው የህዝብ ገንዘብ ወደ ታጣቂውና በሶማሊያ የሚገኘው ከኢትዮጵያና ከኬንያ አልፎ አልፎ ትንኮሳ የሚፈጽመው የአልሸባብ ቡድን ገንዘብ እየተሻገረለት እንደሆነ በተመለከተ ምርመራ ተከፍቷል ብሏል። ግምጃ ቤቱ በማህበራዊ ትስስር ገጹ ከሰዓታት በፊት ባወጣው መግለጫ እንዳለው ምርመራው የተጀመረው ፕሬዚደንት ዶናልድ ጄ ትራምፕ በአስቸኳይ ምርመራ ሁኔታ ብለው በሰጡት ትዕዛዝ ነው ብለዋል። የቀድሞ ፕሬዚደንት ጆ ባይደን እና አገረ ገዢው ቲም ዋልዝ የአሰራር ክፍተት በመፍጠር ከሰዋቸዋል። ግምጃ ቤት ብሎ የሚታወቀው የአሜሪካ የገንዘብ ሚኒስትር ምርመራውን ሲያጠናቀቅ ግንኙነቱን ይፋ እንደሚያደርግም አስታውቀዋል። ትራምፕ ከሁለት ቀናት በፊት የአሜሪካ ወግ አጥባቂ ሚዲያ ጀስት ዘ ኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው አጋርተዋል። ዘገባው ሊበራል ፕሮግራሞችን ለማስተባበር በተለይም ደግሞ በሚኒሶታም በሶማሊያ ስደተኞች የተፈጸመ ትልቅ ምዝበራ በዲሞክራት ፓርቲ ከሽፏል ሲልም ገልጿል። የተመዘበረው ገንዘብ ወደ ኬንያና ሶማሊያ እንደተላከ ይኸውም ምስራቅ አፍሪካን ለሚያምሰው የአልሸባብ ቡድን ገንዘቡ እንደደረሰው ዘገባው አጋልጧል። ዘገባው ስማቸው ያልተጠቀሰ ባለስልጣናት ለኮንግረስ ቃላቸውን መስጠታቸውንም ጠቅሷል። የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎች የመኖሪያና የስራ ፈቃድ ሊመረመር እንደሆነ ከቀናት በፊት ማስታወቁም ይታወሳል። የሀገሪቱ የዜግነትና ኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ እንዳሉት ፕሬዚደንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የመኖሪያና የስራ ፈቃዳቸውን በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል። ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያ፣ ዲሞክራቲክ ኮንጎ፣ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራንና ቬንዙዌላ በዝርዝሩ ተካተዋል። ይህ ትዕዛዝ የተላለፈው አንድ አፍጋኒስታናዊ ባለፈው ሳምንት በዋሽንግተን ዲሲ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰባቸው በኋላ ነው። ዘገባው ገንዘቡ ወደ አልሸባብ መተላለፉን በተመለከተ ላነሳው ክስ ከገለልተኛ ወገን ማስረጃ አላቀረበም። የአሜሪካ መንግስት የክሱን ትክክለኛነት እስካሁን ያላረጋገጠ ሲሆን፣ ነገር ግን የሶማሊያ መንግስት እስካሁን ድረስ ለትራምፕ ንግግር በይፋ ምላሽ ያልሰጠ ቢሆንም ምርመራው ግን መከፈቱ ነው የተዘገበው። አልሸባብ ባለፈው ሳምንት ባወጣው መግለጫ የአሜሪካ ክስ አስተባብሎ የቡድኑን አስተያየት በተመለከተ ቢቢሲ በገለልተኛ ወገን ለማጣራት እንደሞከረና እንዳልተሳካለት ገልጿል። በአሜሪካ ያሉ ሲቪል ማህበራት የትራምፕ አስተያየት የሶማሌ አሜሪካውያን ማህበረሰቦች ላይ ጉዳት ሊያደርስ ይችላል ብለዋል። ባለንበት 2025 የመብት ተሟጋች ቡድን በማህበረሰቡ አባላት ላይ መገለል መድረሱን አስታውቆ ሁኔታውን እስከ መጨረሻው እንደሚታገለውም ገልጿል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል